ገና 2 ሳምንት 1 ሳምንት 4 ቀን 5 ቀን ሳይሞላው የተያዘ ትዳር ዛሬ በቃኝ ማለት ምንድን ነው? ትንሱ ዛሬ ትዳር ይበቃኛል ደግሞኛል እንዲህ በሌሊት እየመጣ እያስፈራራኝ እንቅልፌ መተኛት አልቻልኩም። እኔ ትዳርን የጠበቅኩት በቃ እግሬን አጥበ አቃቅፋ አሻሽተ የሆነ እንዴት ነው አባብለኝ ፍቅር ሰጠኸኝ እንድታስተኛኝ እንድታኖረኝ እንድንኖር እንጂ እንዲህ በሌሊት እየመጣ መንፈስ እየሆንክ እንድታስቸግረኝ እንድትበጠብጠኝ አይደለም። ስለዚህ ከዚህ በላይ መቆየት አልችልም ብላ እንግዲህ ደብዳቤ ጽፋ ምናምን ቤቱን ለቃ ወጣ ለመሄድ አቅዳለች ትንሱ። ከባድ ውሳኔ። አላዛር በጣም ጨንቆታል። የሚገባበት የሚወጣበት ነው የጠፋው እና ከባድ ነው። እና ስለ ትንሱና ስለ አላዛር በመጀመሪያ እንዴት ናችሁልኝ? የተወደዳችሁ ቻናል ቤተሰቦች ያላችሁበት ሰላማችሁ ይብዛልኝ። እንግዲህ በትንሱና በአላዛር ምክንያት ብዙ ሰዎች ብዙ ነገር ያወሩባቸዋል ከጀርባ ጥሩም መጥፎም ብዙ አሉ። ብዙ በተለይ ጥሩ ያው ያመዝናል ይበልጣልና በዚች 10 ወር ውስጥ ወይ ደግሞ በጣም በፍቅር በጣም በትንሽ ጊዜ ቆዩ፣ ግን ደግሞ ሁሉንም ነገር አምርረው እውነት አድርገውት የሚወራው ከሚወራው ውሸት ከሚወራው በቃ አንዳንዴ ሳይሆን ሁልጊዜ ሁሉም ዩቲዩበሮች በሚባል ደረጃ የውሸት ነው የሚኖሩት። የውሸት በቃ ቲክታክ ላይ ራሱ ብትሄዱ ጥንድ ሆነን መጣን የሚሉት ሰዎች አብዛኞቹ የውሸት ናቸው። ሪል ላይፍ ወይ ደግሞ ትክክለኛ ኑሮን የሚኖሩት በጣም ውስን ናቸው። 1 2 3 ተብለው የሚቆጠሩ ናቸው። እና ትንሱና አላዛርም እንግዲህ በእውነት በጋዱ ከሚወራው ባፋቸው ብዙ ነገር ሲያወሩ ነበር። እሷም ቃል ትገባለት ነበር፣ እሱም ቃል ይገባላት ነበረ። የሆነ ጊዜ እንደውም አስታውሳለሁኝ የአላዛር እናት ፊት ቆመው እሷም ቃል እገባለሁ ባጣህ በተቸገርክ ባገኘ በቃ ሁሌ በቃ በሁሉም ስሜቶች ወይ ደግሞ ሁሉ ነገር ቢያጋጥምም አለው ከጎን ልሆን ላለይ ብላ ቃል ገብታ ነበረ በእናቷም በፈጣሪዋም ስም። አላዛርም እንደዛው ከምን ጊዜውም በላይ ሁሌም በቃ አብሬሽ ከጎንሽ ልሆን ብሎ ቃል ተገባብተው ነበር። ግን ያ ነገር እውነት አልመሰለንም ነበር ብዙዎቻችን የእውነት ለመናገር ማለት ነውና አሁን ላይ ግን ሁሉ ነገር እውነት ሆኖ አንድ በአንድ በሂደት ኑሯቸውን፣ ህይወታቸውን፣ ፍቅራቸውን እያሳዩን የእውነት እየኖሩ ትክክለኛ ማንነት ትክክለኛ ኑሯቸውን፣ ህይወታቸውን እያሳዩን ይገኛሉና አንዳንዶቹ ያው ከጀርባ ብዙ የሚያወሩባቸው ነገሮች አሉ። ትንሱን አላዛርን ያው መጥፎ ነገር እኔ ማንሳትም ማውራትም አልፈልግም፣ ግን የሚያወሩባቸው ብዙ ሰዎች አሉና ከባድ ነው። ለማንኛውም ወደፊት የሚወስደን ወይ ደግሞ ብዙ ረዥም ጉዞን የሚያስጉዘን መልካም ሀሳብ ነውና መልካም የሚሰጡ ሰዎችን እያያችሁ የተማራችሁባቸው ብትቀጥሉ የተሻለ ነው ብዬ አስባለሁኝ። እና ዛሬ እንግዲህ ትናንትና ቪዲዮ ለምን አሰሪም ትሉኛላችሁ። አንዳንዴ ይውላችሁ ቪዲዮ ተደጋጋሚ ብዙ አይነት ቪዲዮዎችን መስራት አልችልም። ለምን? ኔትወርክ በጣም ያስቸግራል። ኢትዮጵያ ነው ያለሁት። ኔትወርክ ሲያስቸግረኝ በጣም ስጨናነቅ በቃ የቀረበውን ወይ ደግሞ ያገኘሁትን ቪዲዮ ሰርቼ ተኛለሁ። እንደዛ ስለሆነ ነው። ለማንኛውም በአላዛርና በትንሱ ሁሌም ብሰራ ደስ ይለኛል። እና ወደ ዛሬው ቪዲዮ ሳልፍላችሁ እንግዲህ ትናንትና አላዛር በጣም እያስፈራራት ነበረ። እና አስቡት ድንገት የምትወዱት የምታፈቅሩት አብሯችሁ ያለ ሰው የምታምኑት ሰው አምናችሁ በቃ እሱን ተከትላችሁ ሄዳችሁ አንድ ቤት እየኖራችሁ ድንገት ሲቀየርባችሁ የምሬ ማለት ነው። የሆነ ቪዲዮ የነበረ ዩቲዩብ ላይ እንደዚህ ሆነ እንደዛ ሆነ እያሉ በጣም የሚያስጠላ ቪዲዮ የሚቀርጹ ነበሩ። እና እሱ ነው ትዝ ያለኝና ባንዴ የሆነ ታሪክ ሰምቼ ነበርና በጣም የምትወደው ፍቅረኛዋ የሆነ ቦታ ከከተማ ውጭ ይዟት ሄዶ ከዛ ሌሊት በቃ ወደ የቀን ጅብ ነው የሚባለው ወደ ጅብ ተቀይሮባት ምናምን ነገር የሆነ ታሪክ ሰምቼ ነበር። እግዚአብሔር እና እሱ ነገርም አለና ከባድ ነው። ትንሱ በጣም ተጨንቃ ነበር እና ብዙዎቻችሁ በቃ ከሷ እኩል የተጨነቃችሁ እንዴት እንደዚህ ይሆናል ምናምን ብላችሁ ለትንሱ እያሰባችሁላት ነበር። እና ሴት ለሴት እንዲህ ሲተባበር፣ ሴት ለሴት እንዲህ ሲከባበር፣ ሴት ለሴት እንዲህ በቃ ሲሆን እንደ ማየት የሚያስደስት ነገር የለም። እርስ በርስ በቃ ሁሌ መደጋገፍ፣ ሁሌ እንበረታታ የእውነት እና ትንሱ ራሱ በጣም አስደስቷት ነበረ። ስለዚህ ያንን ለመበቀል ትንሱ ዛሬ በቃ አላዛር ከዚህ በኋላ ትዳር በቀኝ አብሬ መኖር አልፈልግም፣ እኔ እያስፈራራኸኝ ነው፣ እንደዚህ እያደረግከኝ ነው፣ ፍቅር ትሰጠኛለህ ብዬ ስጠብቅ አንተ ግን ሌላ ታሪክ ውስጥ ገብታል፣ ስለዚህ አልፈልግም ካንተ ጋር መኖር ብላ እንግዲህ ወጣ ለመሄድ አስባለች፣ አቅዳለች፣ ደብዳቤም ጽፋለታለች። እና አላዛር የሚገባበት ነው የጠፋው። የምር በቃ እኔ እንጃ የሆነ በጣም ነው የለመናት እና አለማመኑ ራሱ ደስ የሚል ነው። በቃ የእውነቴን ነው የምላችሁ። እና ትንሱ በደንብ በቃ ተበቅለዋለች የእውነት ለመናገር እና መጨረሻቸው ያው አንድ ላይ ሆኗል። ደብዳቤው ግን ያስፈራል፣ ያስጠላል። ለፕራንክም ቢሆን ይሆናል አይደል ቃሉ ደስም አይልም። አላዛር ራሱ በጣም ነበር የከፋው፣ በጣም ነበር የደበረውና መቼ የተጀመረው ትዳር ነው መቼ የሚያበቃው አለ። እውነቱን ነው እንዴ ትዳር ቀላል ነው እንዴ? የፈለገ ታምር የፈለገ ታሪክ ቢፈጠር እኮ አልጋ ባልጋ የሆነ ኑሮ የለም።
መራራውንም ጣፋጩንም ደስታውንም እንባውንም ለቅሶውንም ማየት ነው በቃ ህይወት፣ ኑሮ፣ ትዳር ነው በቃ እንጂ አልጋ ባልጋ አባዬ እማዬ ተባብሎ ዝም ብሎ ሁሌ ደስታ፣ ሁሌ ፌሽታ፣ ሁሌ ሳቅ የለም። አንዳንዴ ከባድ ፈተናም በትዳራችን በህይወታችን ውስጥ ሊመጣ ይችላል። ጀግና የሆነ ሰው ያንን ፈተና ተቋቁሞ አልፎ ልጆች ወልዶ ቤተሰብ መስርቶ ችግሮችን ተጋፍጦ እስከ መጨረሻው በፍቅር ጸንቶ በአቋሙ ጸንቶ መኖር ነው በቃ ትዳር ማለት ህይወት ማለት ይሄ ነው እንጂ የሆነ ችግር በመጣ ጊዜ መወዛወዝ ወይ ደግሞ መንገዳገድ ምናምን ካለ ከባድ ነው እና መቼ ተጀምሮ መቼ ነው የሚያልቀው እያላት ነው። እውነት ነው። ገና ብዙ ርቀት፣ ገና ብዙ ጉዞ፣ በጣም ብዙ ረዥም ኑሮን ትኖራላችሁ እና መጨረሻችሁን ያሳምረው። ትንሱን በጣም ሰው አመስጋኝ ናት፣ ደግሞ ቆንጅዬ ናት። አቋሟ በጣም ይመቸኛል ትንሱ የእውነት ለመናገርና አቋሟ ብቻ ሳይሆን ስርዓቷም ደስ ይለኛል። ንግግሯ፣ ቃላቶቿ በጣም ነው ደስ የሚሉኝ የእውነት ለመናገር ማለት ነው። እና ከአላዛር ጋር በጣም ነው የተዋህዱት። ባልና ሚስት ከአንድ ወንዝ ይቀዳል። በጣም ነው የተግባቡት። በጣም ነው የሚያምሩት አንድ ላይ ማለት ነው። እና መጨረሻችሁን ያሳምረው ብዬ እንግዲህ መልካም ምኞቴን ገልጻለሁኝ። ሌላኛው ደግሞ እማዬ አባዬ ምናምን እያላችሁ አትላላጡ የምትሉ ሰዎች ማለት ነው በፍቅር ስትኖሩ የምትወዱት ሰው መጥሪያ ቃል ታጣላችሁ። በነገራችን ላይ ይህንን ያወቅኩትኝ ወደ ፍቅር ውስጥ ስገባ የኔ የምለውን ሰው በህይወቴ ሳገኝ የኔ ከምለው ሰው ጋር አብሬ መኖር ስጀምር ነው። በእርግጥ የኔን ህይወት ያው ቀጣይ እግዚአብሔር ይመስገን እድሜና ጤና ከሰጠን ጥሩ ካሜራ ካገኘው ጥሩ ቪዲዮዎችን የራሴን የህይወት ተሞክሮም እንግዲህ አብረን እየመጣን እንግዲህ ባለቤቴንም የማስተዋውቃችሁ ይሆናል። በእርግጥ ገና አልተጋባንም። ሰርጋችን ከ1 ወር ከ2 ወር በኋላ ነው እንደ እግዚአብሔር ፈቃድ። ያኔ ፕሮግራሙም ይኖራል ምናምን። ስለ እኔ ታሪክ ባጭሩ ብዙ ነገሮችን አወራላችኋለሁኝ እና ወደ ፍቅር ውስጥ ስትገቡ እማዬ አባዬ መባባል ኖርማል ነው እና አንዳንዶቻችሁ የተንኮል ይሁን የቅናት መንፈስ ይሁን ብቻ የምን እንደሆነ አይታወቅም። ግን በጣም በቃ እማዬ አባዬ ምናምን ሲባባሉ የሆነ እንደ ይትንቃላችሁ ወይ ደግሞ የሆነ እንደ ቅብጠትም እንደ ማሾፍም ምናምን ታደርጋላችሁ። ይሄ ደግሞ አይባልም፣ አይደረግም። እንደውም እንዲህ ፍቅር የሚሰጣጡ የሚተጋገዙ፣ የሚተባበሩትን የሚዋደዱትን ሰዎች ማበረታታት መደገፍ ይገባል እንጂ እንደዚህ እነሱን ለመጣል እነሱን የሆነ ቃል ተጠቅመን ዝቅ ለማድረግ ለማሸማቀቅ መሞከር የለብንም የእውነት ለመናገር እና አላዛርና ትንሱ ደግሞ ሰው አይነኩ፣ ከሰው አይደርሱ፣ በራሳቸው ዓለም በራሳቸው ኑሮ በራሳቸው ህይወት ነው ያሉት እየተሳሰቡ እየተከባበሩ። ስለዚህ የቤተሰብንም ክብር ያሳዩን፣ ወግ ማዕረጉን፣ የሽምግልና ፕሮግራሙን ከየት ተነስተው ምን ላይ እንደደረሱ ሁሉም በሂደት ሁሉን ነገር አስተካክለው ባህላቸውን ሃይማኖታቸውን ጠብቀው የሚንቀሳቀሱ ልጆች ናቸው። ስለዚህ ከነሱ ጀርባ እንደዚህ እማዬ አባዬ ምን ችግር አለው ታዲያ? ከወደደችው ሌላ ስም ብትለው ምን ችግር አለው? እሱስ እንደዛው እና የሚያሸማቅቃል ለመናገር አትሞክሩ ለማለት ነው። ብቻ ግን አላዛር እና ትንሱ አንድ ላይ በመሆናቸው በጣም ደስ ብሎኛል። አንድ ላይ መሆን ትልቅ ጥቅም አለው። በነገራችን ላይ እግዚአብሔርን በፍቅር ዓለም ሆናችሁ እሱ ሌላ ቦታ ሴቷ ሌላ ቦታ ከሆነ በጣም ብዙ ችግር አለ። በጣም ብዙ ክፍተቶች ይፈጠራሉ። በጣም አስቸጋሪ ነው የእውነት ለመናገር እና በጣም የምትወዱት ሰው ካለ የሚወዳችሁ ሰው ካለ አንድ ላይ የመሆን ሀሳብ ነው ማምጣት ያለባችሁ። የእውነት ለመናገር አንድ ላይ የሚያደርጋችሁን ነገር ነው እቅድ ማውጣት ያለባችሁ። ተለያይቶ ኑሮ ለየብቻ ኑሮ በጣም አስቸጋሪ ነው የሚሆነው እና ለሁላችሁም የምመክራችሁ ነገር በቃ አንድ ላይ እንድትሆኑ ወደ አንድ እንድትጠቃለሉ ልክ እንደ አላዛርና እንደ ትንሱ አንድ ቤት እንድትኖሩ አንድ እንድትሆኑ ነው የምፈልገውና መሆንም ያለበት እሱ ነው። አንድ ስትሆኑ ብዙ ክፍተቶች ይሸፈናሉ። ብዙ መጥፎ ነገሮች ከእናንተ ይርቃሉ፣ ይጠፋሉ። እየተራራቃችሁ እሱ ለብቻ እሷ ለብቻ ከሆነ ደግሞ በመሀል የሚገባ ሰይጣን ብዙ ነው ያለውና አንድ በመሆናቸው አንድ ቤት በመኖራቸው በጣም ደስ ብሎኛል። ከዚህ በኋላም እንግዲህ አዳዲስ ብዙ ነገሮችን እንደሚያሳዩን ተስፋ አደርጋለሁ። ደግሞም እርግጠኛ ነኝ ይመጣሉ። በጣም ብዙ ነገሮችን ያስተምሩናል። መጨረሻቸው ይመር ነው የምለው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ የምታዩን ከሆነ በምትፈልጉት ሰው ቪዲዮ መስራት እችላለሁ። ያው እናንተ የማታዩ የማትከታተሉኝ ከሆነ ግን ባዶ መለፍለፍ ባዶ ማውራት ብቻ ነው የሚሆንብኝ። ስለዚህ እናንተም ቪዲዮን ስታዩልኝ ሁሌ በመጣ ይሆናል። አመሰግናለሁ።